የሄለንን ፎቶ ለጥፎ የሆነ ቀን እየቆጠረላት ነበር። ምን? አዎ። ምን ደነገጥክ? ከምርሽን ነው መሲ? ታዲያ እባክሽን ሌላም ነገር ካለ ንገሪኝ። የኔስ ፎቶ አለ? ያንተ ለምን ይኖራል? ደግሞ ሊኖርም ይችላል። ያው ሰው ሲመጣብኝ ቶሎ ነው የወጣሁት። ወይኔ ጉዴ! ታዲያ ፎቶ ልታነሽልኝ ትችላለሽ? እባክሽ በፍቅራችን እስቲ። ማለት ለምን አነሳልሃለሁ? መናገሬም እንዲቆጨኝ አታድርገኝ። አረ መሲ ተይ፣ እንዲህማ አትበይ። እኔ እኮ ባለቤትሽ ነኝ። ቢሆንም ለማንኛውም አሁን መሄድ አለብኝ። ወንድሜ ቤት ውስጥ ቃጣኝ ሌላ ነገር ነው የሚፈጠረው። እንዴ አሁን መጣሽ? አይነህን ልየው ብዬ ነው ስለናፈከኝ የመጣሁት። እንኳን መጣሽ የኔ አበባ። ለማንኛውም በቃ እደውልልሽና ዝርዝሩን በስልክ ትነግሪኛለሽ። እሺ? ለምንድን ነው እንደዚህ ትኩር ብለሽ የምታይኝ? አይሰማኛል። የሆነ የሚጮህ ሰው አለ። ምን? የምርሽ ነው? ቆይ ምን አይነት ሰው ነው? ለምንድን ነው የሚጮህ? ምን ሆኖ ነው? አላውቅም ጓደኛዬ። በቃ በር ተቆልፎበት ነው የሚውለው እና በቃ ዝም ብሎ ሲጮህ ነው የሚውለው። ፍቅርን ስጠይቀው ደግሞ በቃ ታማሚ ነው ያሟል ምናምን ነገር አለኝ። እና ታማሚ ከሆነ ወደ ሆስፒታል ወስዶም እንዴ? ቤት ውስጥ ምን ያደርጋል? እሱን እኔም እንደዛ ብዬ ጠይቀው ነበር፣ ግን በቃ ቤት ውስጥ መሆን እንዳለበት ነው የነገረኝ። እኔ ምንሽ ጓደኛዬ፣ ፍቅረኛሽን ግን በደንብ ታውቂዋለሽ? ምን ያህል ታውቂዋለሽ? ማለቴ በእሱ እርግጠኛ ነሽ? ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ ወይ? እንግዳ ድራማ እንግዲህ በእንግዳ ድራማ ላይ አሁን ላይ ቤሉል ነገሮች ሁሉ ከቁጥጥር ውጭ እየሆኑ ይገኛሉ። በዛ ላይ እንግዲህ ኤልሹ እህቱ አለመሆኗን በዲኤንኤን ለማረጋገጥ ፈልጎ እንግዲህ የሁለቱን ናሙና ሰጥቶ ነበረ። እንግዲህ በመጨረሻም ጊዜው ደርሶ ያ ውጤት መጥቷል። አሁን ላይ ቤሉል ሌላ ሰው ሆኗል። በጣም ተስፋ በመቁረጥ ውስጥ ይገኛል። ምክንያቱም አባቱን ሲያጣ እናቱን ሲያጣ እንግዲህ አንዲት እህት አለችኝ መመኪያ እህቴ ብሎ የሚላት ኤልሹ ደግሞ የእሱ እህት አለመሆኗ ለሱ በጣም ከባድ ሆኖበታል። በጣም ነው የሚያሳዝነው። እንግዲህ ይህንን ታሪክ ደግሞ ኤልሹ ራሷ የምታውቅ አይመስለኝም። ኤልሹ በእርግጥ የዛ ቤት ልጅ አይደለችም ከመሰረቱም ቢሆን ያንዬ ልጅ ብትሆንም ግን አሁን ላይ ቤሉል የሚያውቀው እውነታውም እሱ ነው። ኑናያትን ብትሆን የእሱ እህት አይደለችም። ወደፊት ነገሩ ተጣርቶ ቢደረስበትም እንደገና ሌላ ወይ ሄለን እውነቱን ካልተናገረች እህቱ ስለምትመስለው ማለት ነው። እንግዲህ ቤሉል ውጤቱ ደርሶ መጥቷል። ከዚህ ውጤት በፊት ግን ለሄለን ይህን ነገር እያደረገ እንደሆነና በቅርቡ ውጤቱን እንደሚያውቅ ነግሯት ነበረ። ስለ ኤልሹና ስለ እኔ እህትና ወንድምነት የሚያረጋግጥ መረጃ ዛሬ ማታ እቀበላለሁ ሲላት ሄለን ይህን ነገር ማስቆም አለብኝ፣ በፍጹም መሆን የለበትም እያለች ነበረ። ነገር ግን ጉዳዩን ማስቆም ሳትችል ቀርታ እንግዲህ ምርመራው ተካሂዶ መጥቷል ወረቀቱ እና እንግዲህ ቤሉል በመጨረሻ ይህን ወረቀት ሲያይ እንደምታዩት እንግዲህ ራሱን የጠላው ምን ነው ባላየሁት በህልሜ በሆነ ሲጀመርም የአባቱን ማስታወሻ ባያነብ ኑሮ ኤልሹ እህቱ ትሁን አትሁን የሚያውቅበት መንገድ አይኖርም ነበረ፣ ሄለን እውነቱን እስካልተናገረች ማለት ነው። እና እንግዲህ አሁን ላይ ቤሉል ያለበት ሁኔታ ተስፋ በመቁረጥና ራሱ በመጥላት ውስጥ በጣም በንዴት ውስጥ ይገኛል። የምር በጣም ነው የሚያሳዝነው። እህቱ ሳትሆን እህቱ ሆና ይኸው ሁሉ ዘመን መኖሩ ተደብቆ ሚስጥር ሆኖ መኖሩ ለእሱ ይህን ነገር ሲሰማ እንግዲህ ከባድ ነገር ነው የደረሰበት ማለት ይቻላል። ይህ ለሚስጥር እንግዲህ አሁን ላይ ሁሉ ነገር ገሃድ ቢወጣም እሷ ግን አይኗን ፍጥጥ ግጥጥ አድርጋ ከፖሊስ እየተደባበቀች እንግዲህ ከበፊቱ የባሰውን ወንጀል መስራት እንቀጥላለች። በእርግጥ ፖሊሶቹ ከልባቸው ቢፈልጓት ጠፍታ አይደለም። ቤሉል በየቀኑ ነው የሚያገኛት። ከፈለገ ሊያሳስራት ይችል ነበረ። ነገር ግን አሁንም ሌላ ተጨማሪ ወንጀሎችን እንድትሰራ እንግዲህ ከቤት ከወጣች ሰንበትበት ብላለች። ቤቱን ለቃ ከወጣች በኋላ እንግዲህ ያንን ቤት ሙሉ ለሙሉ በልጇ ስም ለማድረግና ከዛ ያለውን ንብረት ሁሉ ለልጇ የአባቷ ብቸኛ ወራሽ አድርጋ ከዛ በኋላ ግን እሷ ከሀገር መውጣት ነው የምትፈልገው። ያው የሰራችው ወንጀል ሀገር ውስጥ ስለማያስቀምጣት እናም በመጨረሻም ግን ያላሰበችው ነገር ገጠማት። እንግዲህ ሄለን አቶ ቶማስ የጻፈውን ማስታወሻ አታውቅም፣ እንዳለ ቤት ውስጥ ራሱ አታውቅም።
በእሷ ቤት ከአባትየውንም ልጅየውንም ሁሉንም ሰው የሸወደች ነበር የመሰላት። ነገር ግን እሷ እንዳሰበችው አይደለም። አባትና ልጅ እንግዲህ ነገሩን ደርሰውበታል። ኤልሹ የዛ ቤት ልጅ አለመሆኗን። በእርግጥ አቶ ቶማስ ነገሩን በምርመራ አይደለም የሚያውቀው፣ ኤልሹን ስላስመረመራት ሳይሆን ከመጀመሪያውም ሄለን ከሱ ጋር ከመጋባቷ በፊት እርጉዝ እንደሆነች ስለሚያውቅ ነው። ምክንያቱም ገና ሌላ ጉድም ደግሞ አለ። ኤልሹና ኑናያት ሆስፒታል ስለተቀያየሩ እንግዲህ ሄለንም ደግሞ ኤልሹ ልጅ ትክክለኛ ልጅ ናት ብላ ስለምታምን አሁን ላይ በዛ ላይ የአቶ ቶማስ ልጅ እንዳልሆነችም ታውቃለች። በዛ ምክንያት ነው ውጤቱ ብላ ነው የምታስበው። ቤሉልም እንደዛው እና እንግዲህ በመጨረሻም ኑኑ እህቱ እንደሆነች ወይም ደግሞ ኑኑ ትክክለኛ የሄለን ልጅ እንደሆነች ሲታወቅ ደግሞ በኑኑና በቤሉል ፍቅር መካከል ሌላ ችግር ይፈጠራል። ሄለን ውሸቱን ከቀጠለችበት ከእሷ ውጭ ሚስጥር የሚያውቅ ስለሌለ ቴዲ ራሱ እንኳ አያውቅም ኑኑ ልጁ እንደሆነች፣ ኑኑ የሄለን ልጅ እንደሆነች እንጂ የእሱ ልጅ እንደሆነች ያውቃን ብዬ አላስብም። እና እንግዲህ እነዚህ ነገሮች አሁን ላይ ውስብስብ ብለዋል። እስካሁን ድረስ የሁለቱ የልጅነት ነገር ጥያቄ መልስ አላገኘም። በእርግጥ መሲ ለሄለን ኤልሹ ትክክለኛ ልጇ እንዳልሆነች ከዚህ ቀደም ነግራታለች። ሄለን ግን የነገር ቅዠት ልጅቷ ዝም ብላ ሆን ብላ ልታናድዳት እንደሆነ ነው የተረዳችው። የምር እንደዛ ይሆናል ብላ አላሰበችም። ነገር ግን መሲ ልጇ እንዳልሆነች ማንቂያ ደውል ነግራታለች። እና እንግዲህ በዛ ላይ ኤልሹ ደግሞ አሁን ከአይንዬ ጋር መቀራረብ ጀምራለች። አንቺ ጥሩ ሰው ነሽ፣ እናቴ ነው የምትመስይኝ እያለች እንግዲህ ከአይንዬ ጋራ ፍቅርም ደግሞ መጫወት ጀምራለች። ውስጧ እናቷ መሆኗን ነግሯት ይሆን አላውቅም። እና እንግዲህ በቀጣይ ሊሆን የሚችለው ቤሉል ይህንን ነገር ለመሲ ሊነግራት ይችላል። ምክንያቱም ነገሩን አጣርቼ ስደርስበት እውነቱ ላይ ስደርስ እነግርሻለሁኝ፣ እስከዛ ግን ምንም አይነት ጥያቄ አትጠይቂ ብሏት ነበረ ቤሉል መሲን ማለት ነው። አሁን ላይ እንግዲህ ውጤቱን አውቋል። እህቱ እንዳልሆነች ኤልሹ ካወቀ በኋላ ቀጥታ ይህን ነገር እንግዲህ ለመሲ ይነግራታል። መሲ ደግሞ የምታውቀው ሚስጥር አለ። እሱም ደግሞ ኤልሹ የሱ ትክክለኛ እህቱ እንዳልሆነች ታውቃለች። ስለዚህ እዚህ ጋር ነው እንግዲህ የሁለቱ ሚስጥር ሊወጣ የሚችለው። ይህን ነገር ሲሰማ ቤሉል ትክክለኛ እህቱ መፈለጉ አይቀርም። ትክክለኛ እህት የታዲያ ማናት? ኤልሹ የኔ ትክክለኛ እህት ካልሆነች ማናት የኔ ትክክለኛ እህት ብሎ እህቱን ፍለጋና የኤልሹን ማንነት ማጣራት ደግሞ ይቀጥላሉ። ያኔ ነው እንግዲህ ያው ቴዲ እንደለመደው አሁንም የደበቀውን እውነት ኑኑያት የሄለን ልጅ እንደሆነ ሊናገር የሚችለው ማለት ነው። እሱ ስለሚያውቅ ጉዳዩን ሁላ ያኔም ደግሞ እንግዲህ ሁለቱ ፍቅር ጀምረዋን። አሁን ላይ ኑኑና ቤሉል በፍቅር ውስጥ ነው ያሉት። እናም ሄለን እውነቱን እስካልተናገረች ድረስ ወይም ደግሞ ሌላ ምርመራ እስካልተደረገ ድረስ ኑኑ እህቴ ናት ብለው ስለሚያስብ ቤሉል ምናልባት በሁለቱ መካከል ያለው ፍቅር እንግዲህ ለጊዜውም ቢሆን ሊቆም ይችላል ብዬ አስባለሁ። እና ቤሉል በጣም ነው የሚያሳዝነው። ሄለን ደግሞ አሁን ላይ ብዙ ሰዎችን ቀጥራ ዙሪያውን ወንጀሉን እያጧጧፈችው ትገኛለች። ሌላው ቤሉልን ወጥመድ ውስጥ ማስገባት የፈለገች ይመስለኛል። እንግዲህ ጆን የኤልሹ ጓደኛ ማለት ነው ከሄለን ጋር እንደሚሰራ እናውቃለን። በእርግጥ እኔ አላመንኩትኝም። ከሄለን ጋር ሲሰራ እንግዲህ ሄለንን ሆን ብሎ አጋልጦ ሊሰጣት ይሆን አላውቅም። ነገር ግን ከሄለን ጋር እንግዲህ ከእሷ ጎን ሆኖ እየሰራ ይገኛል። ደግሞ አንዳንድ ነገሮችን ለቤሉል እየወሰደ ይነግረዋል። እዚህ ቀደም ሄለን ቤቱን ሙሉ ለሙሉ በስሟ ልታደርገው እንደሆነና እሱን ከጨዋታ ውጭ ልታደርገው እያሰበች እንደሆነ የነገረው ሰው ነበረ። ደግሞ ቆይታው ደግሞ ሌላ ወረቀት፣ ሌላ ቢሞሪ በፍላሽ የተቀመጠ መረጃ አምጥተው ሰጥቶታል። እሱም ምንድን ነው እንግዲህ ህፃናቶችን እንዴት እያደረገች ከገጠር እያመጣች ለውጭ ድርጅት እንደምትሸጣቸው የሚያሳይ ቪዲዮ፣ ህፃናቶቹ የታገቱበት ቦታ ሁሉ የሚያሳይን ቪዲዮ አምጥተው ሰጥቶታል። ይህ ነገር ሆን ብሎ እሱን ወጥመድ ውስጥ ለማስገባት ይመስለኛል። ቤሉል ጥቃቅን በጣም ብዙ የሚባል ቤት ውስጥ ብዙ ችግር እያለ እሱን ሳያይ እንግዲህ እዛ ላይ ሄዶ ተንጠልጥሏል። የፖሊስ ስራ የሆነው ስራ ላይ ማለት ነው። እሱ ግን ከቤቱ ቢያተኩር ቤቱ ላይ በጣም ብዙ ችግሮች አሉ፣ በጣም ብዙ። ሌላው ደግሞ በጣም እንግዲህ አስገራሚ የሆነው የቴዲ የሁለቱ ፍቅረኞቹ ናቸው። አንደኛዋ እንግዲህ
ጌጧን ቤት ውስጥ ትታ ሄዳ እሱን ጌጥ ደግሞ መሲ እሱ ቤት አግኝታው የሴት ጌጥ አንተ ቤት ምን ይሰራል ብላ ስትለው መስዬ አንቺ እኮ ለሰርፕራይዝ አትመችም፣ እኔ እኮ ለአንቺ ነው ሰርፕራይዝ ላረግች ብዬ ብሎ እንግዲህ የዛችኛውን ፍቅረኛውን የቤቲን ጌጥ ማለት ነው የእጅ ጌጥ ለመሲ ሰጥቶ ሁለቱ አንድ ቤት ተገናኝተዋል። እንግዲህ ሁለቱ እንደሚገናኙ ቴዲ አያውቅም። የቴዲ ፍቅረኛው ጓደኛ የቤሉል እህት አክስት እንደሆነች ስለማያውቅ የትም አይገናኙም አይተዋወቁም ብሎ እንግዲህ የእሷን ጌጣጌጥ አንስቶ ሰጥቷታል። መሲ ደግሞ አሁን ላይ ሁሉ ነገር ታውሮባታል። ምንም ነገር እያስተዋለች አይደለም፣ ምንም ነገር እያየች አይደለም። ለዛም እንግዲህ የሰጣ ጌጣጌጥ አሮጌ እንደሆነ ከዚህ ቀደም ሲደረግ እንደነበረ በብዙ ነገር ማወቅ ትችላለች። ብታየው ብታሸተው ይታወቃል። ምንም ይሄ እንትን የለውም። አዲስ እንዳልሆነ ሴቶች ሲጠቀሙት እንደነበረ ያስታውቃል በብዙ ነገር እና እሷ ግን ከዛ ይልቅ እሱ የሰጣትን ስጦታ ዝም ብላ እጇ ላይ አድርጋ እንግዲህ ጭራሽ አድርጋው የማታውቀውንም ከታች አድርጋ ልብሷን ወደ ላይ አድርጋ ነው እየሄደች ያለችው እንዲታይላት። በዚህም የተነሳ የድሮ የቴዲ ሌላኛዋ ፍቅረኛው ቤቲ ማለት ነው ይህን ነገር አድርገው አይታት እንግዲህ በጣም ሌባ ነሽ፣ ብትጠይቂኝ እኔ ከዚህ በላይ እሰጥሻለሁ፣ የተራ ነገር ነው ግን ታሳፍሪያለሽ ብላ እንግዲህ ብትላትም መሲ ጌጡ ያንቺ አይደለም ተሳስተሻል፣ ተመሳስሎብሽ ነው እያለቻት ይገኛል። ልጅቷ ደግሞ ጌጡ የኔ ነው ብላለች። ሌላው ደግሞ እንግዲህ እሱ ቤት እያለች አንደኛው ክፍል ውስጥ ተቆልፎበት የሚጮኸው ሰው በሩ ለመክፈት ስትሞክር ድንገት ቴዲ ይመጣባታል። እንግዲህ ቴዲም ውሸቱን ቀጥሏል። አንድ የማስታምመው ዘመድ አለኝ፣ እናም ለዛ ነው እዛ የዘጋንበት፣ ቢከፈት በሩ ሰው ይጎዳል ብለን ነው፣ ለዛ ነው እዛ ውስጥ እንዲቀመጥ ያደረግኩት እንጂ ሰላም ነው ብሎ እንግዲህ ሊያሳምናት ቢሞክርም እሷ ግን ልታምነው አልቻለችም። ይሄ ነገር እንግዲህ በፍጹም በሩ እንዳከፍች ወደዛ እንዳትሄጂ፣ ሰውየው ታማሚ ነው፣ ከሰው ላይ ጉዳት ያደርሳን ሲል እሷን እንግዲህ ሀሳቧን ለማስቀየስ ሞክሯል። ከዛ ግን ከዛ ከወጡ በኋላ ወደ እነ ቤሉል ቤት ሄዳ እንግዲህ ለቤሉል አክስት ማለት ነው ይህን ነገር ስትነግራት እያየን ነበረ። የፍቅረኛ የቤት አንደኛው ክላስ ውስጥ የሆነ የታገተ ሰው ማለት የታገተ ሰው ድምፅ አለ፣ የታፈነ ሰው እና እንግዲህ ዘመዴ ነው ታሞ ነው ለዛ ነው የተዘጋበት በማለት ሰውየው እዛ ውስጥ አይወጣም ተቆልፎበት ነው። እናም በጣም የሚያስፈራ ድምፅ ነው ያለው ሰውየው ይጮኻን ብላ ብትላትም እሷ ግን የሆነ ነገር ጠረጠረች። እውነት ፍቅረኛሽን ታምኔዋለሽ ወይ? ጥሩ ሰው ነው ወይ እያለች ምን ያክል ታምኔዋለሽ ብትላትም ይወደኛል እያለች ነበረ። አሁን ላይ ግን ቅጠባዩ የተቀያየረብኝ ነው እንጂ ይወደኛን ጥሩ ሰው ነው እያለች ትገኛለች። የቤሉል አክስት ግን ይሄን ነገር በቀላሉ የምታየው አይመስለኝም። ምክንያቱም ደግሞ የታመመ ሰው ቤት ውስጥ ሳይሆን የሚዘጋበት ወደ ሕክምና ነው እንጂ መሄድ ያለበት ቤት ውስጥ አይዘጋበትም እያለቻት ነው። ስለዚህ በዚህ የተነሳ እንግዲህ ይህን ነገር ለማየት ወደዛ ቤት መሄዳቸው ላይ አይቀርም ብዬ አስባለሁ። ብቻ አሁን ላይ ቴዲ ጉዱ መውጫው እየደረሰ ነው። ሌላው የመሲ ሞኝነት ነው። እንግዲህ መሲ ተደብቃ ከቤት ወጥታ ነበረ ቴዲን ለማግኘት። እናም እንግዲህ ከቤሉል ክላስ ልታጸዳ ስትገባ የቤሉልን እቅዶች እያንዳንዱ ሄለን እንዴት አድርጎ እንደሚያሳስራት ከሄለን ጋር ማን ማን እንደሚሰራ እየሰራ እያዘጋጅ ማለት እየተከታተለ ወይም ደግሞ ፕላን እያደረገ የሚሰራውን ስራ አይታ ወስዳ ለቴዲ ነግረዋለች። እናም እሱ በፍጥነት ነበር እንግዲህ ፎቶ አንስታ እንድታመጣለት ለፍቅራችን ስትይ እና አንቺ እኮ ሚስቴ ነች፣ ስለዚህ ልታደርግልኝ ይገባል ሊጠቀምባት ስለሚፈልግ ነውና አምጪልኝ ፎቶ አንስተሽ ብሏት፣ እሷ ግን በዛ ቅጽበት ወዲያውኑ የተቀየረችው ይሄ ሰውዬ ምን እያለ ነው ምን እያሰበ ነው ብላ ፈርተዋለች በጣም። በዛ ላይ ወንድሟን ደግሞ እንዲገሉት ለሰዎች እንግዲህ ሰጥቶ ሰዎች ቅጥቅጥ አድርገውት ሂደዋል። ይሙት ይኑር አይታወቅም። እና ቴዲ እንግዲህ አሁን ላይ ወንጀሎቹን እየሰራ ይገኛል ከሄለን ጋር። ምንም የተወው ነገር የለም። መሲ ግን መንቃት አለባት። ነገሮች ሲደጋገሙ ዝም ማለት የለባትም ብዬ አስባለሁ። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። በሌላ በአዲስ እስከምንገናኝ ቸር ቆዩልኝ።